አርማው ሃንሰን የጤና ሚኒስቴር ተጠሪ የሆነ የፌደራል መንግስት የምርምር ተቋም እንደሆነ ያብራሩት የተቋሙ ዳይሬክተር ጄኔራል ፕሮፌሰር አፈወርቅ ካሱ ናቸው። ተቋሙ በተላላፊ በሽታዎች፣ ተላላፊ ባልሆኑ በሽታዎች፣ በባህላዊ ሕክምና መድኃኒቶች፣ በክትባቶች፣ በመመርመሪያ መሳሪያዎች፣ በሕክምና መገልገያ መሳሪያዎች፣ ፋርማሲቲካልስ በአጠቃላይ በክሊኒካል ሙከራ ዙሪያ ምርምር ጥናት የሚያደርግ ተቋም ነው። አንድ ለእናቱ የሆነውንም ለእብድ ውሻ በሽታ የምንጠቀመው ክትባት የሚያመርተው የኢትዮጵያ ተቋም የአርመር ሃንሰን የምርምር ኢንስቲትዩት ነው። የአርመር ሃንሰን የምርምር ኢንስቲትዩት በጤና ሚኒስቴር በተሰጠው ተልዕኮ መሰረት ፕሮቶኮል በማዘጋጀት ሰነድ በማዘጋጀት አሁን ጥቅም ላይ የዋለ ያለውን የማርበርግ ክትባት ኢትዮጵያ እንድታገኝ ከፍተኛ አስተዋጽኦ አድርጓል። ተቋሙ በማርበርግ ቫይረስ ዙሪያ ምላሽ በመስጠት በርካታ ስራዎችን ያከናወነ እንደሚገኝ የተደረገውን ድጋፍ በመጥቀስ ፕሮፌሰር አፈወርቅ አብራርተዋል። ፐብሊክ ሄልዝ ኢንስቲትዩት ጋር በመተባበር ከክልሉ ጋር በመተባበር በጂንካ ማዕከል የተሰሩ የክትባት የመስጠትና የክትትል ስራዎች ምን ላይ አሉ የሚለውን እንገመገም ነው። ከዚህ የተማርናቸው ነገሮችንም ሰንደን ለቀጣይ ጥቅም ላይ ለማዋል ነው የመጣነው። ያው ስንመጣ በኢትዮጵያዊ ባህል ባዶ እጅ አይመጣምና የክልሉ የላቦራቶሪ የጤና ላቦራቶሪ በቅርብ የተቋቋመ ላቦራቶሪ ስለሆነ በዚህ በአውትብሬክ ሪስፖንስ ውስጥም ድርሻ ያለው ስለሆነ የሆስፒታል ላቦራቶሪዎች በአብዛኛው በትኩረት ካሰሩ ወረርሽኝን መቆጣጠር ከባድ ነው። ከዚህ ውስጥ አንድ እንደ ግብዓት የሚያስፈልጋቸው ኦቶክሌቭ ነው። አዲስ ኦቶክሌቭ ወደ $5000 ገደማ የሚያወጣ ኦቶክሌቭ ይዘንላቸው መተናል። ኦሪጂናል ላቦራቶሪ እኛው ኦቶክሌቭ ለወረርሽኝ ምላሽም ለሌሎችም የጥንቃቄ ስራዎች እንዲጠቀም ብለን ያመጣነው። ከላይ የምታዩት ሎከሮችንም ይዘን መተናል። የክስተት ምላሽ ስራዎች ብዙ ሰነዶችን ይሰበስባሉ። እነዚህ የሚሰበሰቡ ሰነዶች በወጉ መያዝ ስለሚገባቸው በዚህኛው ማዕከል የሚሰሩ ስራዎች በእነዚህ ሎከሮች ውስጥ በአግባቡ መቀመጥ እንዲችሉ መረጃዎች ይጠቅማሉ ብለን እንደዚህ ይዘን የመጣነው። ጋውኖችንም ይዘን መተናል፣ ግላቦችንም ይዘን መተናል። እነዚህ ሁሉ ለላቦራቶሪ የሚጠቅሙ ጉዳዮች ብለን የመጣነው ያመጣናቸው። ከምርምር ተቋሙ ጋር በቅንጅት የተሰራ ስለመሆኑ የገለጹት የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ ናቸው። ማንሰን ኢንስቲትዩት ጋር ያለን ግንኙነት እንግዲህ ዛሬ እዚህ የመጡት ክትባት ጥናት የሚያደርጉ ቡድኖች ናቸው። ማርበርግ ቫይረስ ላይና ያው እስካሁን ጂንካ ላይ አርባ ምንጭ ላይ ወዶ ዳሰነች ላይ ምን ያህል ክትባት እየተከተበ ነው ሰው ያለው ዛሬ የተወያየ ነው ማለት ነው። አንዱ ክትባቱ ሌሎች ሀገራት ላይ ተሞክሮ ውጤታማ የሆነ ክትባት ነው። ምንም የጉዳት እንደሌለ የተረጋገጠ ክትባት ስለሆነ ያው ማህበረሰቡ ይሄን ክትባት መጠቀም አለበት የሚል ሐሳብ አለኝ። ግን ያው ዛሬ ሲንወያይ ያነሳናቸው ጥናትና ምርምር ስራዎችን ብዙ እነዚህ የህብረተሰብ ጤና አደጋዎች ላይ የሚሰሩ ጥናትና ምርምር ስራዎች ከዛም አልፎ ብዙ ክትባቶችን ኢትዮጵያ ላይ እየሰሩ ያሉ ድርጅት ተቋም ነው። አቶ አጉኔ ስለተደረገው ድጋፍም የምርምር ተቋሙን አመስግነዋል። ጥሩ ስራ እየሰራን ነው የቆየነውና ዛሬ እንግዲህ የመጡት አንዱ እሱ ነው። ሌላኛው የተወሰነች ነገር ለክልሉ ላቦራቶሪ እነዚህ እቃ መቀቀያ ነገሮች፣ እቃ ማስቀመጫ ሸልፎች፣ ግላብ መከላከያዎችን እና ስራ ሲሰሩ የሚለብሱበት ጋውን የሚባለው እነዚህን ይዞ መጥቷልና ያው በዚህ አጋጣሚ አስቦ ይሄን ይዞ በመምጣታቸው በጣም እጅግ አድርገን እናመሰግናለን። ያው ውይይታችን እስካሁን ድረስ የነበረው ነገር ያው በጥሩ ጎን ነው ያዩት። እኛ ክልል ላይ የተሰሩ ስራ የተሻለ እንደሆነ አመስግነው ነው የሄዱት። እኛም በዚህ አጋጣሚ ማመስገን